ሪማች እኮ መሆን ካለበትም ሞይታ ነው እየተባባለ እያወራን ነበረ። ጌችም ከሱ ጋር ተነጋግሮ እንደሚያሳውቀኝ ነግሮኝ ነበረ እና ልጁ ፍላጎት እንደሌለውና አቅሙ እንደማይፈቅድ ነው። ኤምኤምኤ መሆኑ እሱ ለሱ አድቫንቴጅ ነው ይሄ ጨዋታ ላይ ኤምኤምኤ ሪማች መሆኑ። አሁን ኤምኤምኤ በባህሪው ልፊያ ነው፣ ትግል ነው። በገባት ጁጁትሱ መስራት አለብህ። ትግል ትታገላለህ፣ ግራውንድ ፋይት ምናምን ትወርዳለህ። ያ ለራሱን የቻለ ኤክሰርሳይዝ ማድረግ አለብህ ማለት ነው። ስለዚህ ኤምኤምኤ ደግሞ ለመጫወት እሱ አንድ ዙር በእኔ ዲስፕሊን መጥቶ ይጫወትና ከዛ ሶስተኛ ጨዋታችን ኤምኤምኤ ማድረግ እንችላለን። ልክ ይህን ቪዲዮ እንደተመለከትኩኝ ወዲያው አዲሱ ከጀላሉ ጋር አድርጎት የነበረው ቆይታ ነው አይምሮ ላይ የመጣው። ከዛ ቪዲዮን አውርጄ ስለ ኤምኤምኤ ምን ብሎ እንደነበረ መፈለግ ጀመርኩኝ። ትንሽ ግራ ስለገባኝ ማለት ነው። አዲሱ እልህ ውስጥ ነበረ። አሸንፌ ውጤቴን ተነጥቅ ያለው በዳኞቹ ብሎ ነው የሚያምነው። ዳኞቹ በድለውኛል፣ የኢድሪስ ጓደኞች ናቸው፣ ሁሉም ሞይታይ፣ እኔ እነሱ ውድድር ላይ ሄጄ የመጣው እንግዳ ነኝ። እኔ እነሱ ጋር መጥቼ በተወዳደርኩት ውድድር ዳኞቹ እኔም በድለውኛል ብሎ የሚያምን ስፖርተኛ ነው። እንደዚህ ብሎ የሚያምን ስፖርተኛ ከሞይታይ ውጪ በኤምኤምኤ እንወዳደር ሲባል ቅር ይሏል ብዬ አልገመትኩም። ቅር ይሏል ብዬ እውነት ለመናገር አልገመትኩም። ነገር ግን በዛ ብቻ ሳይሆን ያኔስ ምን ብሎ ነበረ? በቃ ወዲያው ስለ ኤምኤምኤ አውርቷቸው የነበሩት አንዳንድ ነገሮች ናቸው አእምሮዬ ላይ የመጡትና እስኪ እሱን ቪዲዮ እንከታተልና ከዛ በኋላ የምለው ሀሳብ ይኖራል። እሺ፣ ዳኝነቱ እንደው ስህተትም ቢሆን ካምባክ ማድረጉ አይደነቅም? ኢድሪስ ካምባክ አድርጎ መነሳቱ እንደው ዳኝነቱ ስህተት ነው፣ እዛ ጋር ማለቅ ነበረበት ምናምን ይደነቅ አይደለም? እየተጫወትን ያለ ነው ሞይታይ ነው፣ በሞይታይ ኤምኤምኤ አይደለም። ኤምኤምኤ ቢሆን እኮ ካምባክ አያደርግም እዛው። ምክንያቱም ፈርስት ራውንድ ላይ ኖክአውት ሲሆን እዛው ጨርሰዋለሁ፣ ፊኒሽ ግራውንዱ ላይ ጨርሰዋለሁ። ትክክል። ስለዚህ ዳኛ ያስቆምሃል እንዳትጨርሰው። ዳኛ የሚያስቆምበት ምክንያት ደግሞ ህግ ስላለው ነው። ያስቆምና ይቆጥራል። አሁንም ድጋሚ ስትለው ያስቆምና ይቆጥራል። ሶስት ከወደቀ ደግሞ ጨዋታውን ይጨርሳል ዳኛ። አልቻለማ፣ ከዛ ምኑን ካምባክ ያደርጋል። ስለዚህ ኤምኤምኤ ቢሆን ኖሮ በዚህ ወይ ያልቅ ነበር፣ እዛው ቀጠቅጠው ነበረ በሚለው ስፖርት እስኪ ሪማቻችንን በዛ በኤምኤምኤ እናድርግ ብሎ ኢድሪስ ሲያቀርብ እኔ አዲስ በደስታ ይቀበለዋል ብዬ ነበር የጠበቅኩት። ማለት ይሄ ለፕሮሞሽን ታስቦ የተሰራ ጌም ካልሆነ በስተቀር ማለት ነው። ለፕሮሞሽን ታስቦ የተሰራ ጌም ካልሆነ በስተቀር አዲስ ሪጀክት ያደርጓል የሚል ምንም አይነት ነገር ውስጥ ያልነበረም። ቆንጆ ሪማች እናያለን ብዬ ነበር ኤምኤምኤ ላይ የጠበቅኩት እንደውም ማለት ነው። ከሌሎች ፋይቶች ኦልሞስት አብዛኛው ፐርሰንቱ ለቀቅ ያለ ስለሆነ ኤምኤምኤ ለፋይት እንደ ልብ ፋይት አድርገው በቃ የበለጠ የደበደቡ ያሸንፋል ነው ኤምኤምኤ አይደል? ያሳመነው ያሸንፋል ነው። ያ ፍሪደም ስላለ አዲሱ በደስታ ይቀበሏል የሚል ሀሳብ ነው የነበረኝ።